ብሪታንያ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ተወዛግባለች። ከዛ በተጨማሪ ደግሞ በእኛ ቀጠና ባለንበት ቀጠና ጎረቤቶቻችንን ሱዳንን እንዲሁም ደግሞ የሶማሊያ ግዛት እንደሆነች የምትታሰበውን እሷ ነፃ ነኝ ብላ የምታምነውን ሶማሌላንድን በተመለከተ የምትከተላቸው ፖሊሲዎችም እንግዲህ የዜና ብርሃን ውስጥ ከቷታል። ብሪታንያ በተለይ ከቅርብ ሰዓታት ወዲህ የወጡት መረጃዎች እንደሚጠቁሙት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ከፍተኛ ውዝግብ ውስጥ እየገባች ትገኛለች። በእርግጥ በዚህ ጉዳይ ላይ ብቻ አይደለም፣ በሌሎች ጉዳዮችም ላይ ውዝግብ ውስጥ ገብታለች። ብሪታንያ ከግሪንላንድ ጉዳይ ጋር በተገናኘ እንዲሁም ከሌሎችም ጉዳዮች ጋር በተገናኘ ከፕሬዝዳንት ትራምፕ ጋር ውዝግብ ውስጥ ገብታ እንደነበረ የሚታወቅ ነው። ዛሬ የምንመለከተው ጉዳይ ደግሞ ከኔቶ ጉዳይ ጋር የሚገናኝ ይሆናል ማለት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፎክስ ኒውስ ጋር ቆይታ ነበራቸው። ስለ ኔቶ ተጠየቁ። ብዙም የሚያስፈልጉን አይመስለኝም፣ እኛ በፈለግናቸው ሰዓት በጠየቅናቸው ሰዓት ብዙም አገልግለውናል ብለን አናስብም። የነበሩ ወታደሮች ነበሩ፣ እርግጥ ነው በአፍጋኒስታን በተለይ ወታደሮቻቸውን ልከዋል። አዎ ልክ ነው፣ ወታደሮቻቸውን ልከዋል። ነገር ግን እኛ በምንፈልገው መልኩ አልተዋጉም። አንዳንድ ጊዜም ከዋናው የግዳጅ ቀጠና ወደኋላ ሸሸት ይሉ ነበረ። ከውጊያው ቀጠና እንግዲህ ወደኋላ ነበሩ በማለት የሰጡት አስተያየት ከፍተኛ አቧራ ነው ያስነሳው። እንግሊዝ መንግስት እንግዲህ በከፍተኛ ደረጃ ተቃውሞ እንዲያሰማ አድርጓል። የብሪታንያው ጠቅላይ ሚኒስትር ሰር ኪር ስታርመር በጽህፈት ቤታቸው አማካኝነት ባወጡት መግለጫ ዶናልድ ትራምፕ ስህተት ሰርተዋል፣ ልክ አይደሉም፣ በኔቶ የሚቻለንን ነገር ሁሉ አድርገናል፣ መስዋዕትነትም ጭምር ከፍለናል ብለዋል። የሀገሪቱ የጦር ባለስልጣናትም ጭምር ይህንን የዶናልድ ትራምፕ ንግግር እያወገዙ ይገኛሉ። ከግሪንላንድ ጋር በተገናኘ እንግዲህ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ግሪንላንድን እንጠብቃለን፣ ዴንማርክን እናግዛለን በሚል ሀሳብ ወታደር የላኩ ሀገራት ላይ ቀረጥ ጥላለሁ ብለው አስፈራርተው እንደነበር የሚታወቅ ነው። በዛ አማካኝነትም እንግዲህ ከብሪታንያ ጋር ውዝግብ ውስጥ ገብተው ነበረ። እስኪያነጋግራቸዋለሁ ብለው ኪር ስታርመርም አውርተው እንደነበር ይታወቃል። ልክ ያልሆነ እርምጃ ወስደዋል ብለው አሁን ደግሞ በኔቶ ጉዳይ ላይ በሰጡት አስተያየት እንግሊዞችን አስቆጥተዋል። ዩናይትድ ኪንግደም እንግዲህ በአፍጋኒስታን በነበረው ዘመቻ ወረራ እንበለው በአፍጋኒስታን በነበረው ወረራ 2001 እንደ አውሮፓውያን አቆጣጠር አሁን 25 ዓመት ሊሆነው ነው። እንግዲህ በቀጣዩ ጥቅምት ላይ ደግሞ ሙሉ ለሙሉ 25 ዓመት ይደፍናል፣ ግን 25ኛ ዓመቱን ይዟል። ይህንን ዘመቻ እንግዲህ ከአሜሪካ ጋር በመተባበር እንዳከናወነች ይታወቃል። ብሪታንያ ወደ ኢራቅም አብራ ዘምታለች። የአፍጋኒስታኑ ዘመቻ ለየት የሚያደርገው በኔቶ ማዕቀፍ የተደረገ ነበረ። እንደሚታወቀው የመስከረም አንዱ የሽብር ጥቃት በተከሰተበት ሰዓት ዓለም አብሮ ነበር የተቆጣው የደነገጠው። በወቅቱ የሩሲያው ፕሬዝዳንት ቭላዲሚር ፑቲንም ከአሜሪካ ጎን ሆነን አሜሪካ የምትወስዳቸውን እርምጃዎች ሁሉ እንደግፋለን ብለው መናገራቸው የሚታወቅ ነው። ዓለምን አንድ ያደረገ ክስተት እንደነበር ይታወቃል። ከጀርባ ያሉ የሚነሱ የሴራ ትንታኔዎችን ትተን ማለት ነው። ለማንኛውም የዚህ የመስከረም አንዱ ጥቃት አሜሪካን እንደዛ ሲያስደነግጥ ዓለምም አብሮ ሲደነግጥ አንድ እርምጃ መወሰድ አለበት፣ እነዚህ አሸባሪዎች በያሉበት ገብተው መለቀም አለባቸው፣ መደምሰስ አለባቸው በሚል ዓለም ተረባረበ። በተለይ አሜሪካ ያለችበት የኔቶ ወታደራዊ ህብረት ወይም ወታደራዊ ጥምረት ተንቀሳቀሰ። እንደሚታወቀው በኔቶ መመስረቻ ህግ መሰረት አንቀጽ 5 ላይ የተቀመጠ አንድ ድንጋጌ አለ። ይህ ድንጋጌ የትኛውም ሀገር የኔቶ አባል ሀገር የሆነ ሀገር ሲጠቃ አንዱ እንደተጠቃ አስቦ ሁሉም ይዝመት ይላል። ስለዚህ የኔቶ ሀገር የነበረችው አሜሪካ ተጠቃች፣ ወደ አፍጋኒስታን ዘመቱ። በዚያ ሰዓት እንግዲህ ብሪታንያን ጨምሮ በርካቶች በኔቶ ማዕቀፍ ሄዱ ማለት ነው። ብሪታንያ ከፍ ያለ ወታደር ማዋጣቷ የሚታወስ ነው እና የአሜሪካው ፕሬዝዳንት ዶናልድ ትራምፕ ብዙም ያን ያህል ኔቶ እኛን እየጠቀመ አልነበረም፣ እኛን የሚደግፍበት ሁኔታም አልነበረም። ከውጊያ ቀጠና ጨምሮ ወደኋላ አፈግፍገው ነበረ። ለስሙ ነው ወታደር የላኩት በሚል የተናገሩት ነገር ነው እንግዲህ ብሪታንያዎችን ያስቆጣቸው። ብሪታንያዎች ደግሞ መልስ አላቸው። 457 ሺህ የብሪታንያ ወታደሮችና በአጠቃላይ የጦር ሰራዊቱ አባላት በአፍጋኒስታን ደማቸውን አፍስሰው ህይወታቸውን አጥተዋል። ሌሎችም ደግሞ ቁጥራቸው ቀላል የማይባሉ የሀገሪቱ ልጆች ጉዳት ደርሶባቸዋል። ስለዚህ ይህንን ጉዳት ከግምት ያላስገባ እጅግ የተዛነፈ አስተያየት ነው ብለዋል። እንደውም የሀገሪቱ የጤናና የማህበራዊ ጉዳዮች ሚኒስትር ሰር ኪር ስታርመር ዶናልድ ትራምፕን በዚህ ጉዳይ ላይ ማነጋገር አለባቸው ብለው እስኪናገሩ ነው እንግዲህ የተቆጡት። የኮንሰርቫቲቭ ፓርቲዎችም ጭምር በዚህ ጉዳይ ላይ ቁጣቸውን አሰምተዋል ማለት
ይቻላል። እንግዲህ ኬሚ ቤዶኖች በዚህ ጉዳይ ላይ ያው ቁጣቸውን አንስተዋል። የጦር ኃይሎች ሚኒስትር የሆኑት አልካርንስም በተመሳሳይ ቁጣቸውን ገልጸዋል። ልክ ያለውን አስተያየት ብለው ነው እንግዲህ ይህንን የገለጹት። ቢቢሲን ጨምሮ የቢቢሲ ርዕሶች ላይ የቢቢሲ ትንታኔዎች ላይ እንዲሁም የቢቢሲ ዘጋቢዎች ወይም ኮረስፖንዳንቶች የሚያቀርቧቸው ነገሮችም ላይ ይንጸባረቃል ንዴቱ። እንደ ሚዲያ ብቻ ሳይሆን እንደ ብሪታንያዊም ጭምር እየጻፉ ያሉ ይመስላሉ አንዳንድ የሚጽፏቸው አስተያየቶች። እንደውም ይህን ጉዳይ በተመለከተ እንደሚታወቀው ቢቢሲ በድረገጹ ላይቭ ያስተላልፋል አይደለ? ላይቭ ሲባል ለምሳሌ ቶሎ አዳዲስ መረጃዎችን እዛው እንድታገኝ እዛው አፕዴት እንዲደረግ ያደርጋልና ለብቻው ኮለም ይፈጥርለትና ያደርጋል። ይሄ አሰራሩ እንዳለው ይታወቃል። አሁን ራሱ 20 ሺህ አካባቢ ሰዎች ይህንን ላይቭ ቴክስት እየተከታተሉ ይገኛሉ። ከ13 ደቂቃ ከተወሰኑ ደቂቃዎች በፊት ነበር የጀመረውና ሌሎች ዓለም አቀፍ ክስተቶች፣ አስደንጋጭ ክስተቶች፣ ተያያዥ ሂደት ወይም ይዘት ያላቸው ነገሮች ሲገኙ ቢቢሲ እንደዚህ ያደርጋል እና ይሄንን ቁጣ በጣም መመልከት የምትችለው ቢቢሲ ይህንን ጉዳይ እንደ ተራ አስተያየት እንዳላየውና የብሪታንያ ባለስልጣናትም ጉዳዩን እንደ ተራ ነገር እንዳላዩት ነው እንግዲህ መግለጽ የሚቻለው። ለማንኛውም እንግዲህ የአሜሪካው ፕሬዚዳንት የሰጡትን አስተያየት ተከትሎ የብሪታንያ ወታደሮችም ጭምር በቁጣ አስተያየታቸውን እየሰጡ ይገኛሉ። እንደውም አንድ ወታደር ምን አለ? እኔ በዚህ ጦርነት እግሬን አጥቻለሁ፣ በርካታ ባልደረቦቼ በጦርነቱ ተሰውተዋል እና ይህንን እያገናዘብኩ ይህንን እያየሁ እያስተዋልኩ ባለሁበት ሰዓት ላይ እንዲህ አይነት አስተያየት መስጠቱ የበለጠ አሞኛል የሚል ነገር ነው እንግዲህ የተናገሩት። የሊበራል ዲሞክራቱ መሪ ኤድ ዴቪም ትራምፕ ይቅርታ መጠየቅ አለባቸው ብለዋል። በአስገራሚ ሁኔታ ሁሉንም ፓርቲዎች ነው እንግዲህ ያገናኘው። ያው ሌበሩንም ሊበራል ዲሞክራቱንም ቶሪዎቹንም አንድ ላይ ነው እንግዲህ ጉዳዩ ያስተባበረው ወይም ደግሞ እንደ አንድ አስነስቷል። ያ ጉዳዩ በእርግጥ የሀገር ጉዳይ ነው፣ የፖለቲካ ፓርቲዎች ጉዳይ እንዳልሆነ የሚታወቅ ነው። ለማንኛውም ብሪታንያ ይሄ ብቻ አይደለም የተነሳባት ጉዳይ። በሱዳንና በሶማሊያ እየተከተለች ያለችውን ፖሊሲ ግራ አጋቢ ነው ይላል የአልጀዚራ ዘገባ። በተለይ ደግሞ ከሶማሌላንድ ጋር በተገናኘ ያው በጣም ጥብቅ ትስስር እንዳላት ይታወቃል። እንደውም ግዛቲቱ ራሱ ከዚህ ቀደም በነጻ ከመውጣቷ በፊት ብሪቲሽ ሶማሌላንድ ነበር የምትባለው። የብሪታንያ መንግስት የደህንነት መዋቅሯን ጭምር ሰርቶላታል ይባላል። ሶማሌላንድ ምናልባት ሀገር ከሆነች በሚል ጭምር ይህንን የደህንነት መዋቅር የብሪታንያ መንግስት ሰርቶ እንደነበር የሚታወቅ ነው እና በኋላ ላይ እውቅና እንደውም እስራኤል ስትሰጥ ወዲያው ትከተላለች ተብላ ነበር ለንደን፣ ግን ወደኋላ ፈገፈገች። በአስገራሚ ሁኔታ ግን ከሶማሌላንድ ጋር ያላት የቢዝነስ ትስስር በጣም ጠበቅ ያለ ነው። እንደውም የበርበራ ወደብ ላይ የብሪታንያ ኢንተርናሽናል ኢንቨስትመንት ቢአይአይ የሚባለው ከፍተኛ ኢንቨስትመንት እንዳደረገ የሚታወቅ ነው። ኤምሬትስ እንግዲህ ወደቡ እንደምታስተዳድረው ይታወቃል በበላይነት እና በዚህ በወደቡ አስተዳደር ላይም ድርሻ እንዳላት ብሪታንያ ይነገራል። ለሶማሊያ እውቅና መስጠት ከሶማሌላንድ ጋር ቢዝነስ መስራት ብሎ ነው እንደውም በአንደኛው አንቀጹ ላይ የገለጸው የአልጀዚራው ዘገባ። በአርኤስኤፍ በሱዳኑ አርኤስኤፍም በኩል የተባበሩት አረብ ኤምሬትስ ይህን ሁሉ ጥፋት ስታጠፋ የእሷን መሳሪያዎች ትጠቀማለች፣ አንዳንድ ሽፋንም ትሰጣታለች በሚል ብሪታንያ ስሟ ከዚህ ጉዳይ ጋር እየተገናኘ ይገኛል። ስለዚህ በተለያዩ መልኩ እንግዲህ ስሟ እየተብጠለጠለ ይገኛል። የኳታሩ አልጀዚራም የብሪታንያው ቢቢሲም እንግዲህ ጉዳዩን በተመለከተ ብሪታንያ ያራመደች ያለችውን ፖሊሲ የሚተቹ ዘገባዎች አውጥተዋል ማለት ነው። እንግዲህ የብሪታንያ ጉዳይ እንዲህ በቀላሉ የሚነሳ አይደለም። የኔቶ ስንጥቃት ቀላል አይደለም። በኔቶ ስንጥቃት ውስጥ የምናያቸውም ብዙ ነገሮች አሉ። የካናዳው ጠቅላይ ሚኒስትር ማርክ ካርኒም ከዚህ ጋር በተገናኘ ዓለም እየተለወጠች መሆኑን በተመለከተ ያቀረቡት አስገራሚ ንግግርም ሲያነጋግር እንደቆየ የሚታወቅ ነው። ብሪታንያ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ተወዛግባለች። ከዛ በተጨማሪ ደግሞ በእኛ ቀጠና ባለንበት ቀጠና ጎረቤቶቻችንን ሱዳንን እንዲሁም ደግሞ የሶማሊያ ግዛት እንደሆነች የምትታሰበውን እሷ ነጻ ነኝ ብላ የምታምነውን ሶማሌላንድን በተመለከተ የምትከተላቸው ፖሊሲዎችም እንግዲህ የዜና ብርሃን ውስጥ ከቷታል። ብሪታንያ በተለይ ከቅርብ ሰዓታት ወዲህ የወጡት መረጃዎች እንደሚጠቁሙት ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር ከፍተኛ ውዝግብ ውስጥ እየገባች ትገኛለች። በእርግጥ በዚህ ጉዳይ ላይ ብቻ አይደለም፣ በሌሎች ጉዳዮችም ላይ ውዝግብ ውስጥ ገብታለች። ብሪታንያ ከግሪንላንድ ጉዳይ ጋር በተገናኘ እንዲሁም ከሌሎችም ጉዳዮች ጋር በተገናኘ ከፕሬዝዳንት ትራምፕ ጋር ውዝግብ ውስጥ ገብታ እንደነበረ የሚታወቅ ነው። ዛሬ የምንመለከተው ጉዳይ ደግሞ ከኔቶ ጉዳይ ጋር የሚገናኝ ይሆናል ማለት ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከፎክስ ኒውስ ጋር ቆይታ ነበራቸው። ስለ ኔቶ ተጠየቁ። ብዙም የሚያስፈልጉን አይመስለኝም፣ እኛ በፈለግናቸው ሰዓት በጠየቅናቸው ሰዓት ብዙም አገልግለውናል ብለን አናስብም። የነበሩ ወታደሮች ነበሩ፣ እርግጥ ነው በአፍጋኒስታን በተለይ ወታደሮቻቸውን ልከዋል። አዎ
ልክ ነው፣ ወታደሮቻቸውን ልከዋል። ነገር ግን እኛ በምንፈልገው መልኩ አልተዋጉም። አንዳንድ ጊዜም ከዋናው የግዳጅ ቀጠና ወደኋላ ሸሸት ይሉ ነበረ። ከውጊያው ቀጠና እንግዲህ ወደኋላ ነበሩ በማለት የሰጡት አስተያየት ከፍተኛ አቧራ ነው ያስነሳው። እንግሊዝ መንግስት እንግዲህ በከፍተኛ ደረጃ ተቃውሞ እንዲያሰማ አድርጓል። የብሪታንያው ጠቅላይ ሚኒስትር ሰር ኪር ስታርመር በጽህፈት ቤታቸው አማካኝነት ባወጡት መግለጫ ዶናልድ ትራምፕ ስህተት ሰርተዋል፣ ልክ አይደሉም፣ በኔቶ የሚቻለንን ነገር ሁሉ አድርገናል፣ መስዋዕትነትም ጭምር ከፍለናል ብለዋል።